ቴዲ ሐዋሳ የቴሌግራም ቻናሌ ነው። እዛ ላይ ቤተሰብ ሁኑ። የተለያዩ መረጃዎችን እዛ ላይ ነው ማሰፍረው። ለማስተር አብነት ከበደ ሁላችሁም እንደየእምነታችሁ ጸልዩለት። ዛሬ አውርቼዋለሁ። በስሙ የተከፈቱ የሐሰተኛ አካውንቶች አሉ። በስሙ ገንዘብ የተሰበሰበ ነው። ይሄ ሁሉ ትክክል እንዳልሆነ ነግሮኛል። እግዚአብሔር በሰላምና በጤና ወደ ሀገሩ እንዲመልሰው ይሄን በጣም በቁም ነገር ነው የምነግራችሁ። ሁላችሁም ወደ እግዚአብሔር ማስተር አብነትን አቅርቡ። ማስተር አብነትን እግዚአብሔር በቸርነት እጆቹ እንዲጎበኘው እንዲዳስሰው ጸልዩለት። እንደሜ እግዚአብሔር በሰላም ለቤተሰብህ፣ ለሀገርህ፣ ለልጅህ እንዲያቀርብህ እኔ እጸልይላለሁ። ሁሉም ሰው ሁሉም ኢትዮጵያዊ ይሄን አድርጉለት። ይሄንን ነው ምለው። ዛሬ ከሱ ጋር ረጅም ሰዓት አውርቻለሁ። ብዙ ነገር ነግሮኛል። ያን አድርጉ። እሱ ጉዳይም ተጨማሪ ነገር ካለ መጥቼ የምነግራችሁ ይሆናል። ዩቲዩብ ላይ ያላችሁ ወደ ቲክቶክ ከመጣችሁ ታገኙኛላችሁ። ስስቅ ስጫወት ከመውጣቴ በፊት የምትጠይቁኝ ጥያቄ አለ። ዮኒ ማኛን አቅርብልን። ወንድም ዮኒ ማኛ ዮናስ ሙሉነህ አይዶንኖ አላወኩም። እኔ እስካሁን ባለኝ መረጃ የፕሮቴስታንት እምነት ተከታይ እንደሆነ ነው ማቀው። አንዳንዶቻችሁ ሃይማኖት ቀይሯል ምናምን ተመለሰኩ ምናምን ትሉኛላችሁ። አላውቅም። እኔ ከባለቤቱ ነው የምሰማው። ካለ ዮኒ ማኛ ቢመጣ ለተከበረው ህዝብ ቢያስረዳን ደስ ይለኛል። ካለ አይዶንኖ እኔ አላወኩም። እኔ እስካሁን ባለኝ መረጃ ወንድም ዮኒ የፕሮቴስታንት እምነት ተከታይ እንደሆነ ነው ማቀው። የገባው ሰጣ ገባ የእምነቱ ተከታይ እንደመሆኑ መጠን የሚከረከሙ ነገሮችን እየከረከመ እንደሆነ ነው ማቀው። ተጣመው ያሉ ነገሮችን እያቃና እንዳለ ነው ማቀው። እኔ እንግዲህ ማቀው የማቃናት ስራ እየሰራ እንደሆነ ነው ማቀው። እናንተ ደግሞ ወጥቷል ምናምን ትላላችሁ። አላውቅም። አይ ዶንት ኖ ዮኒ ያለ ዮኒ ወንድሜ እኔ እንደዛ ነው። አይ ዶንት ኖ እሱ ያለውን ነገር ካልነገረን በስተቀር እኔ ምንም ልነግራችሁ የምችለው ነገር የለም። አልቀየርኩም፣ በጌታ ነኝ። ዮኒ ያለ እስኪ ሼር አድርጉለት። ባለቤቱ ካልተናገረ በስተቀር ሌሎቻችሁ የምታስቀምጡት መላምት ነው። እኔ የሚመስለኝ ተጣመው ያደጉ አሉ በመንፈሳዊ ቋንቋ። እነሱን እያቃና ይመስለኛል። መከርከም ያለባቸውን እየከረከመ ይመስለኛል። እና አንዳንድ ጊዜ መቃናትና መከርከም ሲበዛ መወራጨት ሊኖር ይችላል። ምንም ማድረግ አይቻልም። ዮኒ ያለ አይዶንቲክ ያለ አይመስለኝም። ላይክ በገባው ቁጥር ዮኒ ጉዳይ ማለት ይሉኛል። ብዙ ጊዜ ይጠይቁኛል። ለምን እንደሆነ አላውቅም። ዮኒ ያለ ኦኬ ካለ ቲክቶክ ላይ አንዳንድ ጨዋታዎችን ስጫወት እሱም መጥቶ ምን አደርጋለሁ ካለ መጀመሪያ አንዳንድ ጥያቄዎችን ጠይቀውና ስላለበት ነገር እሱ ያስረዳንና ከዛ የእግዚአብሔር ሰዎች አለን የምትሉትን ጥያቄ ደግሞ ትጠይቁታላችሁ። ወይም ይሄን ላደርግላችሁ ከባለቤቱ ስሙ እንጂ እኔ ምንም እነግራችሁ ነገር የለም። እኔን ከጠይቃችሁ እኔ ቅድም ያልኳችሁ ነው። እኔ እየከረከመ ይመስለኛል። ቢኮዝ ዮኒ ከመምጣቱ በፊት ትክክል ያልሆኑ ተጣሙ እያደጉ ያሉ መንፈሳዊ የሚመስሉ በመንፈሳዊነት ህይወት ውስጥ ማይመላለሱ ሰዎችን የታዘበ ይመስለኛል። ታዝቧል። ስለዚህ ለእምነቱ ካለው ለራሱ እምነት ካለው መቆርቆር እየከረከማቸው ይመስለኛል። እያቃና ምናምን ይመስለኛል። እንደዛ ነው አይደለም? እሱ ሌላው ቀሪውን ከሱ እንሰማለን። ኦኬ ወደ ቲክቶክ ከመጣችሁ ይሄን ታገኛላችሁ። በተረፈ እስኪ ቆይ በጣም ያስቸግራችሁኝ እኮ። እስኪ ልደውልለት። ሃይማኖት ነው የቀየረው ወይስ ምንድን ነው? እስኪ እሱን እንሰማለን። ዮናስ
ስፒከር ላጥፋ እንዳትስቡ። ጤና ይስጥልኝ ወንድም ዮኒ። ቆይ ሚውት ላድርግ። ዮኒ እየመጣ ነው። ዮኒ እየመጣ ነው። እስኪ በጭብጨባ ኦኬ። ከመውጣቴ በፊት ዮኒ ይሉኛልና እስኪ ከባለቤቱ እንሰማለን። እስኪ በጭብጨባ ተቀበሉት። ዮኒ ማኛን ዮኒን እያጨበጨባችሁ ጭብጨባ የለም። ሞራል ከባለቤቱ ተሰሙና አንድ ነገር በነገራችን ላይ አንድ ነገር እኔ ማደርገው መሰላችሁ። እኔ አንድ ነገር ብትነግሩኝ ከጉዳዩ ባለቤት ነው መስማት የምወደው። እናንተ ስለነገራችሁኝ ምናምን ሳይሆን ከጉዳዩ ባለቤት ካልሰማችሁ ምን ይሆናል መሰላችሁ? ሐሜት ነው የሚሆነው። ስለኔም ነገ አንድ ነገር ከሰማችሁ ከራሴ ስትሰሙት እርፍ ትላላችሁ። ስለናንተም እንደዛ ጠይቃለሁ ካላችሁ እናንተን እድል ሰጥቻችሁ መጣችሁ እንዲህ ነገር እየሰማን ነው ምን ትላለህ በዚህ ጉዳይ? እንዲህ ያለ ነገር መለመድ አለበት። ዮኒ መጥቷል። ዮኒ ቴዲ አንበሳ አውቆ ነው የከሳው ይላል መጽሐፉ። ምንድን ነው ያጨናነቁም? ዮናስ ኮመንቱ ዮናስ ዮኒን አቀርብልኝ ይሉኛል። ምን ፈልገህ? እኔ ቤት ብሎክ የተደረጉ መሆን አለባቸው። አንድ ግልጽ ጥያቄ ክብራትና ክብራን፣ ዮናስ ሙሉነ ዮኒ ማኛ ነው የምትሰሙት። እኔ ምን አልኳቸው መሰለ? እኔ ከተሳሳትኩኝ ታርመኛለህ። ዮናስ ሃይማኖት ቀየረ ሲሉኝ አይመስለኝም። ከራሱ አንደበት መስማት አለብን። ሲመስለኝ አሁንም ፕሮቴስታንት ነው። ባለበት እምነት ውስጥ ሆኖ ያየው ነገር አለ። ሲያይ አንዳንዱ ተጣሞ አድጓል፣ አንዳንዱ መከርከም ይገባዋል። የማቅናትና የመከርከም ስራ እየሰራለ ይመስለኛል። ትክክል አልኩ። ልክ ነኝ? በደንብ 100% ልክ ነህ። 100% ያን ነው እያደረክ ያለው። አዎ በደንብ እንዲያነቡ በደንብ እንዲያውቁ አጣመው የሚያስተምሩት እንዲያስተካክሉ እየተደረጉ እያለ እንደ ቁራ ሁሉም እየተነሳ ይጮህብኛል። እንደምታየው በዚህ በኩል ትዝታው፣ በዚህ በኩል በጋሻው፣ በዚህ በኩል የኤርሚያስ ግሩፕ ምን ቀረ አባቴ? ሩዋንዳ። ስለዚህ መንፈሳዊ ህይወት ቢመርም ቢጣፍጥም የምታመቻምቸው ነገር አይደለም። ሚቃናል፣ ማይቃናው ደግሞ እርምጃ ይወሰድበታል። ትክክል። ምን ልክ ያልሆኑ ነገሮችን አየ ይሆን? ያው ምን እኔ አሁን ሃይማኖተኛ አይደለሁም። እስኪ አንተ ገባ ተጠመቅ ስትገባ ሃይማኖት ውስጥ ትክክል ወይም ደግሞ አንዳንድ ሰዎች ባህሪ ላይ ምን ነገሮችን ታዘብክ? ምን መሰለ የሚመስለኝ አሁን የተጀመረው ክርስትና ለጆሮ ለስለስ ያሉ ሰዎችን የምታጭበረብርበት ምክንያትን መፍጠር እንጂ ህይወቱን መኖር እንዳልሆነ በብዙዎቹ አይቼዋለሁ። በቃ ይሄ አሽሙር ጸቡን እንደምታየው 24 ሰዓት ሙሉ የሆነ ሃይማኖትን ልክ እኔ ሳረገው እንደነበረ መርገጥ ሃይማኖት ነው ብዬ አላስብም። ወይም እምነት ነው ትክክለኛ መንገድ እንደውም ብዬ አላስብም። ስትሰብክ አንተ በፍቅር ነው አይደል? አሁን ለምሳሌ አንተ ፔጅ ሲመጡ ኢቭን እየደበረ የምትሰማው ሰዎች አሉ። እርግጠኛ ነኝ ፖይንታቸውን ለመቀበል ብለህ እየደበረ እንደው ምን አለ ባልገባውላ ብለህ ግን ዝም ብለህ አዳምጠህ ችለህ ምናምን በምትችለው አቅም ጥያቄን ጠይቀህ ለመረዳት ነው የምትሞክረው። ይሄ ግልጽ የሆነ ኮመንት ላይ ራሱ እየሰደቡኝ በቃ ዝም የምትወበት ጊዜ አለ። ያናድዱኝ ማለት ትክክል። ስለዚህ አሁን ያለው ምንድነው? በክርስትና ውስጥ ብዙ ነገሩን ሸፍነዋል። አንዱ ከአንዱ አይስማማም። ለምሳሌ በዲኖሚኔሽን አሁን እንደተረዳሁት የቱን ከየት ይዘን እንደምጨብጠ የቱን እንደምጥል ግራ የገባቸው ሰዎች በትክክል በየትኛው ራሱ መሄድ እንዳለበት የራሱ የቤተ ክርስቲያኗን የማያውቅ መጥቶ ልንገር ይላል። ይሄንን ተረድቻለሁ። በስነ ስርዓት
የሆነውን ለማስረዳት እንኳን የማይችሉ ሰዎች መጥተው እዚህ ያዙ ይልቀቁኝ ሲሉ በደንብ አድርጌ ያጠናኋቸው። እንደምታየው በደንብ ስከታተል ነበረ፣ ሳዳምጥ ነበርና ትክክለኛ የድህነት ማንነትን አብዛኛዎቹም ያንጸባርቁ አይደለም። በዚህ አጋጣሚ ፓስተር አሊን ማመስገን ፈልጋለሁ። ፓስተር አሊ ትክክለኛ ወንጌል ሰባኪ እንደሆነ አይቼዋለሁ። ሶሻል ሚዲያ ላይ ካየሁት ከሌሎቹ ጋር ሳይነካካ ክርስቶስን መስበክና በሱ ሌላ ምን መዳኛ አለ? እሺ አንድ የሰማሁት ደግሞ ሌላ እንደማይቻል ትነግረኛለህ። አሁን የመጀመሪያው ነገር ዮኒ ማኛ አረጋገጣችሁ። አሁንም ፕሮቴስታንት ነው፣ የተጣመመውን እያቃና ነው፣ አባጣ ጎርባጣውን እየከረከመ ነው። እሱ እዛ ላይ ነው ያለው። ሁለተኛ በሃይማኖት ውስጥ ሰው ከገባ ከዚህ በኋላ ተባራል ወጥታል መባል አለ፣ እንደዚህ መባባል አለ። እንግዲህ በእነሱ ጀምረውታል እንዳልኩ ሊያስወጡ የሚፈልጉበት ነገር አለ። አሁን ለምሳሌ እኔን እያደረጉ ያለው አቤል አቡናን እንኳን እንደዚህ አላደረጉትም። እውነት ለመናገር ስንት ዘመን የቀጠቀጣቸው ሰው ዮኒ ማኛ ጥምቀት አልደረቀም እያሉ ነው። ፎጣ አቀብሉኝ እያልኳቸው ነው። እኔ አልደረቀም፣ አልዳንም፣ እንዲህ አልሆነም ይላል። አንተ የምትጠይቅልኝ ምንድን ነው? የደምረው 20 ዓመት ተጠምቆ 20 ዓመት ቆይቷል። ከ20 ዓመት በኋላ ነው ወደ ኦርቶዶክስ ሄደው። ኢየሱስ ደርቋል ወይ ብለው እንዲጠይቁልኝ። ተሙ የሚባል ደግሞ አለ ወደ ኦርቶዶክስ የሄደ እሱስ ወንድም ደርቆለት ነው ድኖ ነው ወይስ ሳይድን ነው የሄደው የሚባለውን ነገር መጠየቁ ጥሩ ነው። በዚህ አጋጣሚ ገባ እነሱ ሲፈን ደረጃ መዳቢ ሆነውላል። አባቴ ድኗል አልዳንም በሚለው እነሱ ናቸው የሚመድቡት እንጂ ጌታ አይደለም። እና ይሄ የስህተት መንገድ ነው ብዬ ነው የማምነው። ሌላው ጥያቄ የሰማችሁ ነው። ምላሹ ጣፈጣችሁም ጎመዘዛችሁም ምላሹን ትሰማላችሁ። ዮናስ ሊሰልለን ነው የመጣው፣ ከውስጥ ሆኖ ሸርሽሮ ሊያፈርሰን ነው ይለዋል። በኦርቶዶክስ ስትሄድ ሊሰልለን ነው ይለዋል። ፕሮቴስታንት ጋር ስትሄድ ሊሰልለን ነው ይለዋል። ዮናስ እውነት ህይወትን ፈልገህ ነው ወይስ ልትሰልል ነው የምትሄደው? ቢሰለሉ እውነተኛ ነገር ካለ ምን ያስፈራል? አሁን ለምሳሌ አንድ ሰው እኔ አንተ ጋር መጣሁ አይደለ? ቴዲ ጋር መጣሁ፣ ልሰልል መጣሁ። እውነተኛ ንጹህ ወንጌል ካለ ምን ያስደነግጣል? ምን ያስፈራል? አየህ፣ እውነተኛ ነገር ከሌለ ግን ትደናበራለህ፣ ትደነግጣለህ፣ ግራ ትጋባለህ። የዛኔ ምንድነው ወንጀለኛ ነህ ማለት ነው። ስለላን ምን አመጣው? አየህ፣ ገባ? ስለላ ማለት ምንድን ነው? አንድ ሰው ይሄ ነገር ምንድነው የዘረፍኩን ነገር አለ ወይ ደግሞ የሆነ ነገር ያታለልኩት አለ የሆነ የሚል ነው የሚሰለለው እንጂ ክርስትና ምኑ ይሰለላል? አሁን ግን እኔ ያወቅኩት ምንድነው የተለያየ ዲኖሚኔሽን እንዳለ የተለያየ የክርስትና አመለካከት እንዳለ ተረድቻለሁ። ይህን ደግሞ ለህዝቡ ነግሬያለሁ። ህዝቡ ደግሞ ምንድነው ስታምኑ ስትመጡ ወደ ክርስትና ወይም ፔንቴኮስቶ ከየትኛው ዲኖሚኔሽን እንደሆነ አምናችሁ ግቡ ነው። ይሄ ትክክለኛ ነው ወይስ የስህተት ትምህርት ነው? አይደለ? አምናበት አይደል የምትገባው? የሆነ ዲኖሚኔሽን ላይ ትገባለህ። ልትገባ ስትል ያንን ትምህርት ትማራለህ። አሁን ለምሳሌ የመካነ ኢየሱስ፣ የሙሉ ወንጌል፣ የመሰረተ ክርስቶስ የምናምን የተለያዩ ናቸው። ገብቶሃል? ለካ አሁን ኦርቶዶክስ ጋር ስገባ፣ ሙስሊም ጋር ስገባ ወደ አንዱ ነው የምትገባው። ምንም በዚህ ግባ በዚህ ሂድ የምትባለው ነገር የለም። የአስተምሮ ነገር ላይ ምንም ፋለሲ የለው፣ ወጥ ነው። አሁን በፔንቴኮስታል አሁን ኢትዮጵያ ያለው የተለያዩ ነገሮች እንዳሉ እነሱም ይናገራል። እኔ ብቻ ሳልሆን እዛ 28 ዓመት የኖረው ኤርሚያስ በአደባባይ ነው የተናገረው። ተበጣጥሰን አልቀናል፣ የተከፋፈልነን ብዙ ነገራችን ይለያያል ነው ያለው። ገባ? እንደዛ ከሆነ ኢቫንጀሊስቶች አሉ። እኔ በዓለም ያለው ሰው ሶሪ ቃሉ አትፍረዱብኝ። ኢቫንጀሊስቶች አሉ፣ ሉተራን አሉ፣ ፔንቴኮስታሎች አሉ። ብዙ ልዩ ልዩ ነገሮች ከሐዋርያቶች ምናምን ካሉ ሐዋርያቶቹ እንኳን ይታወቃል ልዩነታቸው፣ ችግር የለውም። ዮኒ ማኛ የትኛውስ ነው ያለው? እኔ ትንሽ ከበድ ይላል።
እንደ ብፌ ከሁሉም በተወሰነ አንስቻለሁ። ኦኬ ከሁሉም በስሱ አንስቻለሁ አባቴ። ምክንያቱም አንዱን መሆን አትችልማ። እንዲያውም በስሱ ሉተራውያን ጥሩ ነገር አላቸው ብዬ አስባለሁ። ሉተራንስ የተሻለ ነገር አላቸው ብዬ አስባለሁ። ምክንያቱም መጽሐፍ ቅዱሱን አብዛኛው ሳያመቻመቹ ወደ ትክክለኛውን ሳይሳፈጡ እንትን አድርገዋል፣ ገብተዋል። ለምሳሌ የቅዱሳንን ጸሎት እንደሚያደርጉ ምልጃ ማለቱን አይወዱትም። ከሞቱ በኋላም ጸሎት ማድረግ እንደሚችሉ ይናገራሉ። የሚቋረጥ አይደለም ብለው ይናገራሉ። በሕፃናት ጥምቀት ላይ ያላቸው ነገር አንተ ክርስቲያን ስለሆንክ ልጅን ስለ ልጅ የምታውቀው አንተ ነው። ወደፊትም ወደ ክርስትና ስለሚመጣ በሕፃናት ጥምቀት እነሱ መካነ ኢየሱስም ያምናሉ። ይሄ ነገር አላቸው። ስለዚህ ኢቨን በታቦት ደረጃ ባለው ነገር ላይ መሰዊያው ይሄ ማቅረቢያው ላይ በደንብ ሲሪየስሊ ይሄ ጌታ ነገር ስለሆነ ብለው በጣም ያከብራሉና ሞር ነው የመጽሐፍ ቅዱሳዊ ነገርን ያደርጋሉ። ስለዚህ ወደ እነሱ የሚያደላ ነገር አለኝ ከሌላው እንጂ በፉከራ በምናምን የሚሆን ነገር የለም። አንደኛው ደግሞ እንዲያውም ልሳን ካልተናገርክ ይላል። አሁን ቃለ ሕይወት ብትሄድ በልሳን የምትናገር ሰው ካልሆንክ እንትን ማድረግ ፕሪች ማድረግ ራሱ አትችልም። ተሞልተሃል አንተ በጌታ በኢየሱስ ስም ገና ነኝ። ገና አሪፍ አይቸኩልም ፋራ ልብ አይሰጥም ይላል። አንዳንድ እንሞላለን ምናምን የሚሉ መንፈስ ቅዱስ በነገራችን ላይ ማታሾፉበት ነገር ነው። ይቅርታ የሌለበት ነገር መንፈስ ቅዱስ። አዎ፣ ግን አሁን ለምሳሌ አንድ ሰው መንፈስ ቅዱስ ተሞልቻለሁ ብለው ከይቅርታ ጋር እኔ ሶሻል ሚዲያ ላይ ያለሁትን ነው ሻራራም ተራራም ብለው ኮፒ ሊንክ አድርጉ ታፕታፕ አድርጉ የሚሉ አሉ። ይሄ መንፈስ ቅዱስ መሞላት አይደለም። ለምን መንፈስ ቅዱስ ከእግዚአብሔር ጋር የምትነጋገርበት ያንዳንዱ እንደውም ተሸመድደዋል። እውነት ለመናገር ያንዳንዱ ደጋግሞ ከማለቱ የተነሳ ተመሸመድደውም አለ እና ያ ነገር አለና እሱን ለምታረጉ ሰዎች እንግዲህ በደንብ ብትጸልዩ ጥሩ ነው። ምክንያቱም ሻራራም ተራራም ብለ ኮፒ ሊንክ አርጉልኝ ማለት እውነተኛውን ጌታን እያናገራችሁ አይደለም። ስለዚህ አስተካክሉ በጌታ እሱን እናገራለሁ። ሌላ እሺ፣ አሁን ዮናስ እዛ ውስጥ ሆነ ትግሉ ይቀጥላል ወይስ የመጨረሻ ግብህ ምንድን ነው የሚሆነው? የመጨረሻ ግቤማ እንዳልኩ ሐሰተኛ የተባለ ስለሞላው ጥርግርግርግ ብሎ ንጹህ ወንጌል የሚሰብኩ ሰዎች በሰላም ህዝቡም እየተማረ ከጌታ ወዴት ትሄዳለህ? ክርስትና ማለት እኮ በኢየሱስ ክርስቶስ መኖር ነው። ከጌታ ጥለ የምትሄደው ነገር አለ? የትም እኮ አትሄድም ከጌታ። ገብተዋል። ያዳነ በደሙ የዋጀ ኢየሱስ ክርስቶስ ነው። ስለዚህ ከደሙ ከዋጀ ወዴት ነው የምትሄደው? እነሱ በፈለጉት ሊወስዱት ይችላሉ። ለምን? ስለከፋቸው። ለምን? አጭበርባሪዎቹ ስለተገኙ። ለምን? በእንጀራቸው ስለመጣ። እኔ እኮ አስመስዬ እንትን ማለት ትችላል አይደለ እንዴ? አላስመስልም፣ አላመቻመችም። እና ለዚህ በጣም ተናደዋል። በደንብ መናደድ ይችላሉ። እኔ ችግር የለብኝም በዚህ። ሌላው እነ ፓስተር ቸሬን በዚህ አጋጣሚ ማመስገን ፈልጋለሁ። ፓስተር ቸሬ፣ ፓስተር አሊ፣ እንትና ጥበብ ወርቅዬ በጣም ጎበዝ ነው። ሌሎችም እነ ዶክተር ቶሎሳ አሉ፣ እነ ዶክተር ማሙሻ የተባሉ መልካም ወንጌላውያን አሉ። እነሱ እግዚአብሔር ይጠብቃቸው። ሌላው አብዛኛው እኔ አብዛኛው አንድ መጨመርልህ ግን እዚህ ጋር አንድ መጨመር። አንዳንዶች ምን ይላሉ መሰለህ? ፍየል ከመድረሷ ቅጠል መበጠሷ፣ ዮኒ ከመምጣቱ ዱላ ነሳ፣ ቁጭ ብሎ መማር ነበረበት እና ላቅናችኋለን ቸኮለ የሚሉ አሉና ቸኩያለሁ ብለህ ታስባለህ? እኔ እንዴ በጣም የሚገርም እንትና ኔጌቲቭም አንሳቱ ነው ዱላ ያነሳው። ኔጌቲቭ ላቅና ብሎ መነሳቱ ትንሽ ቸኮለ፣ መጀመሪያ መማር ነበረበት ቁጭ ብሎ ምናምን ይላሉ። እንግዲህ እንትና ሳቤላ ቡና ማንሳቱ ቅሬታ አያስነሳም ወይስ?
ሌሎችም የሚያነሱ አለው አይደለ? ቅሬታ በእንደዚህ አይነት ትምህርት ላይ ቅሬታ የምታነሳ ውሸትን ውሸት ነው። ምንም የግድ መቆየት የለብም ውሸትን ውሸት ለማለት ገብተዋል። 8 ወር ወይም ከዛ በላይ በቂ ነው ብዬ አስባለሁ። ይሄን ነገር ለመናገር 8 ወር ቀላል ጊዜ አይደለም። ግን እኔ የሚገርመኝ ለአሽሙር ሌላውን ለመስደብ ሌላ እምነትን ለመስደብ ምንም ችግር የለባቸው። ዋይ ደ ኮምፕሌን ነው እነሱ ሲጠየቁ ገብተዋል። ኦርቶዶክስን እንደፈለገ ሲባል ትንፍሽ ብሎ የማያውቅ ሰው አትናገር፣ ለኦርቶዶክስ ይሄ አይጠቅምም፣ ትምህርቱ ይሄ አይደለም ያላለ ሰው ዛሬ ያንተም ስህተት አለው ስትለው ለምን ተከፉ? እስከ ዛሬ ለምን አላሉ? ኔሟን እስከ ዛሬ ለምን አላሉ? እንዲመልሱ ጠይቃለሁ እኔ። ገብተዋል። ኢቭን ወንጌል ራሱ ተሰድቦ አረ ችግር የለውም ምናምን ብለው አስተካክለውታል። በእንጀራቸው ስመጣ ነው የከፋቸው እንጂ ስለ ወንጌል ምንም አልከፋቸው። ምንም እንደምታየው ገብተዋል። በሆነ ብስጭት እንደዛ ባልኩበት ጊዜ ተረባርበው መጥተው ያቺን ነገር ቴኬር ለማድረግ ሞከሩ። ግን እናንተ የምትሰሩት ነገር ትክክል አይደለም ሲባል ከወንጌል የራሳቸው ማጭበርበር ነው የከፋቸው። የቱ ይበልጣል? እንግዲህ ወንጌል ነው የሚበልጠው በእኔ። ስለዚህ አሁንም የምለው ምንድን ነው፣ በወንጌል ስም ማጭበርበሩን አቁሙ ነው። ወንጌል ከሆነ እስቲ ለአንድ ሳምንት ኦርቶዶክስን ሳይነኩ ይስበኩ። ፎር 1 ዊክ መንዝ አይደለም 2 መንዝ አይደለም 3 መንዝ አይደለም፣ ለአንድ ሳምንት ኦርቶዶክስን ሳይነኩ ይስበኩ። ጥብሳቸው ናት። ከዛ ውጭ መስበክ አይችሉም። ከፓስተር አሊ ውጭ መስበክ አይችሉም። ገባ? ያንን ያደረጉ ጊዜ እውነትም እነዚህ ሰዎች ወንጌል እየሰበኩ ነው። ደግሞ እንደዛ ካሉ ከሆነ ደግሞ ሌላ አማራጭ ልስጣቸው። ለአንድ ሳምንት ስለ ሙስሊም ያውሩ። 10 ምናምን ዓመት ስለ ኦርቶዶክስ አውርተዋል አይደለ? ለአንድ ሳምንት ስለ ሙስሊም ያውሩ። ስለ ሙስሊም ለአንድ ሳምንት ያውሩ። ያሁላ ድንፋታ ዜሮ ይገባል። አያደርጉትም። ስለዚህ አሁንም የሚጮሁበት ሪዝን ኦርቶዶክስን ሳትነኩ የራሳችሁን ወንጌል ስበኩ ሲባሉ እምቢ ብለዋል። ይሄ ደግሞ እኔ መልስ እሰጣለሁ። ይሄ ነው። ገባ? ከዛ ውጭ የለኝም። ኦርቶዶክስን በሚሰብኩበት አይነት የሙስሊም ብዙ ጉድ አለ የሚባል አለ። ይስበኩ ለአንድ ሳምንት። ይሄንን አያደርጉም። ስለዚህ እውነትን አይቀበሉም በጭራሽ። ስለዚህ አንተ ወንጌል ስትሰብክ የእግዚአብሔርን ቃል ትክክለኛውን ወንጌል ሌላውን ሃይማኖት ሳትነካ ነገ በአገልጋይ ልትሆን ትችላለህ። አይ ዶንት ኖ የእግዚአብሔር እንትን አይታወቅም። የእግዚአብሔር ስራ አይታወቅም። እሱ ነው የሚያውቀው። ኦርቶዶክስን እስልምናንም ሳትነካ ቀናና ቀጥተኛ የሆነውን የእግዚአብሔር ቃል ብቻ ነው በማስተማር የምትቀጥለው ማለት ነው። አዎ እግዚአብሔር ይባረክ። በዛ ነው የምቀጥለው። እቺን ነገር አሁን እያንዳንዱ የሚጨዋትን በደንብ ካስተነፈስኩ በኋላ ወደ ምን ሄዳለሁ? ወደ ንጹህ ወንጌል። አዳኙ አሁንም በየትኛውም ክርስትና አዳኙ ኢየሱስ ክርስቶስ ነው። ሌላ አዳኝ የለም። ሌላ በደሙ የገዛን ማንም የለም። ሌላው በሙሉ የዳነ ነው። ገባ? ሌላው በሙሉ የዳነ እንጂ አዳኝ የለም። ይሄንን ነው መመሰክረው። ክብራትና ክብራን፣ በመጨረሻ የምትለው ነገር ካለ ከማሰናበቴ በፊት ዮኒ እድሉን ልስጥ። በመጨረሻ የምትለው ነገር? በመጨረሻ የምለው ፕሮቴስታንት ወንድምናቶቼ በጣም ቅር ያላችሁ እጨምራለሁ። ገና መጀመሬ ነው፣ ይቅርታ። በደንብ ጨምሬ አጠረዋለሁ፣ እንዳትረሱ። በደንብ መስደብ ትችላላችሁ፣ መርገጥ ትችላላችሁ። ዮኒ ማኛ አልደረቀለትም የተጠመቀው ማለት ትችላላችሁ። አሁንም ትክክለኛው የክርስቶስ ወንጌል ያድናል። ተግባባን? የክርስቶስ ሄልሻ ያንተ ወዳጅ ይኸውልህ ሰላም እያለች ነው። እንደም ቃሏን አክብራ የተቀጣችውን የሰጠችኝ ተቀጣ ነበረ። ምትገርም ልጅ ናት ሄልሻ። ቴንክ ዩ። እና አሁንም የምላችሁ ምንድን ነው፣ ቴዲሻ አክብረ ከዚህ በፊትም የሰራውን ቪዲዮ አይቻለሁ። እግዚአብሔር ያክብርልኝ። ምንድን ነው ያለው? መብቱ ነው፣ የሚያምንበት እምነት ነው። የፈለገውን መተቸት ይችላል ብለህ ነው የቋጨኸው።
አሁንም ደግሞ የምለው ምንድነው በጌታ ሆናችሁ አሁንም በጌታ ሁኑ። የሰውን ግን አትመልከቱ። ከሰበካችሁ በፍቅር ስበኩ። በፍቅር ስበኩ። በፍቅር መጣው ገብተዋል። ኦርቶዶክሶች እንዲጠነክሩ ነው ያደርጓቸው። ሞር አሁን ራሱ በጥሪ ራሱ አንተ ካያቸው አንተ ራሱ ካልከው ከሰማሁት ዘማርያምና መዝሙር ያሬድ በጣም ተለይተውብኛል ብለህ እጅግ የተደነቅባቸው የተዋሕዶ ልጆች ናቸው። ገባ? እንደዚህ አይነት ሰባና ያላቸው በፕሮቴስታንት ወንድሞች መጥተው ካንተ ጋር እንዲያወሩ መደረግ አለበት። አሉ የማይመጡት ለምን እንደሆነ ታውቃለህ? እነዚህ ጓ የሚሉት አጥፍተዋቸዋል። ከሶሻል ሚዲያ ጓ ብለው አስመሳይ አሽቃባጭ ብለው ሌላውን ስላከበሩ ሌላውን ስለወደዱ አሽቃባጭ ብለው አባረዋቸዋል እንጂ በፕሮቴስታንትም በጣም እጅግ አንደበታቸው ርቱህ ሲናገሩ ተናግረው የማያልቅ ወንጌል ያላቸው መልካም ሰዎች አሉና እነሱን ነው የምልህ። ከዛ በተረፈ ሌላ ነገር የለኝም። እታች ግን በጣም አስደሰቱኝ። በጣም ገባ። እኔ ጴንጤ አይሳደብም ሲባል ነበር ማውቀው። አሁን ግን እነዚህን የማቀናት ስራ ነው የሚጠበቅብን። እነዚህን የመከረከም ስራ ያ ከርከማው በጣም አለ፣ ይቀጥላል። ዮኒ ማኛ ዮናስ ሙሉነህ ከልብ ነው የማመሰግነው ወንድሜ። እኖርልኝ፣ ይመች፣ በርታ። የምትሰራውን ነገር ሁሌ አበረታታለሁ። እግዚአብሔር ካንተ ጋር ይሁን። ፈታ በል። ቴንክ ዩ ብራዘር። እሺ፣ ይመች። ባይ። ሰማችሁ? እኔ አንድ ነገር ነገም እናንተ ስትታሙ የሆነ ነገር እንትን ስትባሉ እናንተን አምጥቼ ስቴጅ ላይ ከእናንተ በሰማ መርጣለሁ። ከባለቤቱ በላይ የሚያውቅ ምንድን ነው የሚባለው? በቃ የጉዳዩ ባለቤት መጥቶ ሲናገር ይቻላል። ከዛ ውጭ ያለው ሀሜት ነው የሚሆነው። ዮኒ ማኛ የጠየቁትን ሰምታችኋል፣ የመለሰውን ሰምታችኋል። አልወጣውም፣ ሃይማኖት አልቀየርኩም፣ ባለውበት ነው ያለሁት። የመከርከምና የማቃናት ስራ ነው የምሰራው ብሏል። ስለዚህ ዮኒ ማኛ የሚያቃና ትቃናለህ፣ የሚከረክም ትከረከማለህ። ምክንያቱም የተጠመቀ ነው፣ ጌታን የተቀበለ ነው፣ ወንጌል ነው የሚሰብከው። እምነቴን ባላስፈላጊ ሁኔታ የሚያስጠሩ ናቸው ብሎ ባመነበት ሰዓት ላይ በዮኒ ማኛ መቀስ ትከረከማለህ ማለት ነው። ይሄ ነው ያለው ነገር።